እየሰራችሁ ነው? በሩ ልቀቁልኝ፣ የምሄድበት ቦታ አለኝ። ወይዘሮ አዜብ መርማሪው እኮ እቤት ሆነሽ ጠብቂኝ ነው ያለሽ። ቆይ የእሱን ትዕዛዝ ልትተላለፊ ነው እንዴ? እኔ የምሄድበት የራሴ የሆነ የግል ጉዳይ አለ። እናንተ ማማከር አይጠበቅብኝም። አልማዛም ከመንገዴ ዞር በይ። አትወጪም። እኛ ነን እዚህ ቤት የምናዘው። ለልጄ ለካሌብ ደህንነት ሲባል እዚሁ መቀመጥ አለ። ለልጅ እጨነቃለሁ? አንቺ አውሬ! አንቺ ነሽ ለልጅሽ የምትጨነቂ? ፖሊስ እኮ ውሸቱ እንደሆነ አውቄያለሁ። እና እዚህ ቁጭ ድን ለምትፈልጊው አንሰር በሉኝ ከበሬ ላይ። ቤዛ ቁልፉን አምጪው፣ ክፈችው። አሁን ቁልፉን ስጪኝ። ቁልፍ አንስቶ አልሰጥም ማለት ምን ማለት ነው? እኔ የምሄድበት ቦታ አለኝ። አልሰጥሽም። ከዚህ ቤት የትም ንቅንቅ አትያትም። እሺ አንቺ የእኛን ህይወት ለማጥፋት ስትሞክሪ እኔ ዝም ብዬ ማየሽ ነው እንደሚመስልሽ? ካሌብ እኮ ቢሆን የኔ ባል ነው። የእሱን ህይወት የማዳን ደግሞ ኃላፊነት አለብኝ። አልማዝ ቆይ ምን እያደረጋችሁ? የገዛ ልጅሽን አታስጠነቅቂያትም? ይሄን ነገር እኔ ላይ ስታረግ ትንሽ አታፍሩ? ቆይ እናንተ ሰዎች ምንድን ነው ይሄ ተንኮል ሴራ አይሰለቻችሁም እንዴ? ወይዘሮ አዜብ ይሄው ለላንቺ ደልበት ምን አለበት አንድ ሁለት ቀን ብትታገሽ እዚህና ቁጭ ብት አሁን ብታሰጡኝ ይሻላችኋል። ፖሊስ ጠርቼ እዚህ ድረስ እንዲመጣ ነው ማለት ነው። ለማን እንደምትደውይ አብረን እናያለን። እማዬ ያዣት፣ እማዬ ያዣ፣ ስልኳን እንጠቃት። አምጪ። አንቺ ልቀቂ ብዬሻለሁ ዛሬ። ስልኬ ብታመጪ ይሻላል። ይኸውልሽ እያንዳንዱ የምትሰሩትን ስራ ካሌብ ከሰማ ታይኛለሽ። ካሌብ መቼም ቢሆን አያውቅም። አሁን ግን ተራው ያንቺ ነው። እሺ ደሊና ድራማ በትናንትናው ክፍል እንግዲህ አዜብ ለካሌብ ነግራው ነበረ። እዛ ድሮ መካዘን ውስጥ እዛ ሳትደበቃቀርም እና ደሊናን እዛ ሄደ ማየት አለብህ ብለው ነበረ። ባለችው መሰረትም ካሌብ ሄዶ ነበረ። እንዳለችውም እዛ ታግታ ነበረ ደሊና ማለት ነው። ግን ደግሞ ሳያስበው ከኋላው በተመታ ካሌብ የመታችውም ደግሞ ቤዛ ሳትሆን አቀርም። ሰላም ውዶችዬ እንዴት ናቸው? ያለው አልሐምዱሊላህ። ዛሬ ክፍል 35 ደሊና ይዤ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ካሌብ ታግቷል ማለት ነው ከደሊና ጋር እንዳይወጣም ያርጋ ያገተችው ደግሞ ቤዛና አልማዝ ተስማምተው ነው የእነሱ ያጠፉት ጥፋት እንዳይታወቅባቸው ካሌብ እዛ ታስሮ እንደሚቀን አብሮ ከደሊና ጋር ለ2 ቀንም ቢሆን እንደሚታሰር ነግራታለች። ለምን መጣ እያለችው ነበረ ደሊና። ለምን እዚህ መጣ ስትለው እኔ የመጣሁት አንቺን ለመፈለግ ነበር፣ ግን ከኋላ የሆነ ሰው መጥቶ መታኝ አላት። ካሌብ የሆነውን አላስታወሰም። ቆይ እነማን ናቸው መጥተው እዚህ ያገቱን ታውቂያቸዋለሽ? እያለ ጭራሽ እየጠየቀ ነበረ ካሌብ ደሊናን። ማን እንደሆኑ አላውቅም፣ ፊታቸውንም ተሸፍነው ነው የሚመጡት፣ ድምጻቸውንም ቀይረው ነው የሚያወሩት እና እነማን እንደሆኑ አላወቅኩም አለችው። እርግጠኛ ነኝ ገንዘብ ፈልገው ነው፣ እኔንም አንቺንም እዚህ ካገቱን እርግጠኛ ነኝ ከቤተሰቦቻችን ገንዘብ ፈልገው ነው አለ ካሌብ። እኔም አንቺም እዚህ መምጣታችን ለእነሱ ተመችቷቸዋል አለ ካሌብ። ገንዘብ የሚፈለጉ መስሎት ነው፣ ግን የገንዘብ ጉዳይ ሳይሆን ካሌብ ደሊና ምዝጋ ያለችበት በካሌብ ምክንያት ነው። ካሌብን ያስደበደቡት ደሊና ቤዛና አልማዝ እናቱ እንደሆኑ ስለምታውቅ ነው ያገቷት። እሱ ደግሞ ለገንዘብ መስሎት ነው እያሰበ ያለው። አይዞሽ እሺ፣ እኔ እዚህ ያለሁ አንቺ ምንም ችግር አይደርስብሽም። እማዬና ቤዛ ደግሞ ይህን ነገር ሲሰሙ ዝም አይሉም አለ። የዋህኑ ካሌብ እነሱ አይደሉ አሁንም ያገቱት እኮ ከኋላ መታ እንዲታገት ያደረገችው ቤዛ ናት። በዚህ ደግሞ ጉዳይ እናቱም ተስማምታለች። እንግዲህ አዜብ ስልክ እየደወለች ነበረ ለካሌብ ማለት ነው። ስልኩ እየሰራላት አይደለም። ቆይሺ በዚህ በጠዋት የት ሄዶ ነው? ጠዋት ያን ልብስ ካየ በኋላ በስሜቱ ትክክል አልነበረም። የት ሄዶ ነው እያለች ማውራት ጀመረች። ሁለቱ ፊት ለፊቷ ቁጭ ብለው እየተመለከቷት ነበር። ለምን እነሱ ያረጉትን ስለሚያውቁ ማለት ነው። ቤዛና አልማዝ እባክሽ አዜብ እባክሽ ነገሩን አታካብጂው። ህፃን ልጅ እኮ አይደለም ካሌብ ትልቅ ሰው ነው፣ ወይንም ደግሞ ስብሰባ ላይ ሆኖ ይሆናል አለቻት ቤዛ።
የቢዝነስ ጉዳይ? ቤዛ እንዴት እንደዚህ በኮንፊደንስ ታወሪያለሽ? ባልሽ እኮ ነው የጠፋው አለቻት አዜብ። እርግጠኛ ነኝ ካሌብ መጋዘኑ ጋር ሄዷል አለች ቤዛ። መጋዘኑ ጋር? መጋዘን ምን ሊያደርግ ይሄዳል? አለች አልማዝም ትከተል ብላ። እነሱ ጀመር ያውቃሉ ካሌብ የት እንዳለ። አንቺ ቤዛ ተብዬዋና አንቺ የሆነ የደብቃችሁት ነገር አለ አለቻቸው። አዜብ በጣም ጎበዝ ናት። ሁለታችሁ የሆነ የደበቃችሁን ነገር አለ አለች። ትናንት ሌሊት እዛ መጋዘን ውስጥ ስትመላለሱ አደራችሁ። ዛሬ ደግሞ ካሌብ ጠፋ። ምንድን ነው ነገሩ? አለች አዜብ። አንቺ ካሌብን ለራስሽ ለማድረግ ስትይ የምታደርጊው ነገር አለ አለቻት። አዜብ ቤዛን ጠየቀቻት። የደሊና መጥፋት አንቺ የፈለግሽውን ነገር ለማሟላት እንደሆነ የጠፋችው እማላቅ መሰለሽ አለቻት። ይኸውልሽ ትሰሚኛለሽ አለቻት ለአልማዝ አዜብ ማለት ነው። ዛሬ ማታ እዚህ ቤት ካልመጣ እያንዳንዱ ነገር ሄጄ ፖሊስ ጣቢያ ሁሉንም ነገር እናገራለሁኝ አሳያችኋለሁ አለችና አስፈራርታቸው ሄደች። አዜብ ዝም ብዬ የምቀመጥ እንዳይመስላችሁ አለቻቸው። እንግዲህ አዜብ ወደ ፖሊስ ጣቢያ ሄዳለሁ ስላለቻቸው ምንድነው ማድረግ ያለብን አለቻት አልማዝ። አንቺ ምንም አያስፈራሽ፣ ዋናው ፖሊስ ከኔ ጋር የሚደዋወለው ከኔ ጋር ስለሆነ ምንም እንዳያስፈራሽ፣ ምንም አይነት መረጃ አይገኝም አለቻት። ግን አዜብን ዝም ማስባል እንዳለብን አምናለሁ አለቻት። እንዴት ነው ዝም የምናስብላት? አዜብ ደግሞ እውነቱን ካላገኘች እስካልደረሰችበት ድረስ ዝም አትልም አለቻት አልማዝ። ጭራሽ ቤዛ ባሰባት ማለት ነው። ለምንድን ነው አዜብን ከእዚሁ ቤት ውስጥ ማንቆልፍባት አለቻት። እንዴት ነው ቤት የምንቆልፍባት? ይህ እኮ ማለት ነገሩን እያባብሰዋል አለቻት አልማዝ። ልክ ልብሷን ለባብሳ ልትወጣ ስትል በሩን እንቆልፍባታለን አለች ቤዛ። ለአንድ ወይም ለሁለት ቀን እዛ ውስጥ ተቀመጥ፣ ለአንድ ቀን ለሁለት ቀን ደግሞ ስልኳን እንቅማታለን አላለችም ቤዛ? ሸሯን ግን ከየት ነው የምታመጣው? አሁን እንግዲህ ቤዛና አልማዝ ደግሞ መልሰው ተስማሙ ማለት ነው። ማንን ሊያግቱ ነው? አሁን ደግሞ አዜብን ሊያግቱ ነው። በር ሊቆልፉባት። ለምን? ደሊናንና ካሌብን እንዳፈልግ ማለት ነው። አሁን እሺ አዜብ ከተቆለፈባት ካገቷት ማን ነው የሚፈልጋቸው? ቤዛንና ደሊናንና ካሌብን። እንግዲህ ካሌብ ከእጁ ላይ የታሰረውን ነገር ለመፍታት እየታገለ ነው። ደሊናም አትልፋ፣ ይሄ ነገር እኔ እናንተን የሚፈልገን ሰው ያለ አይመስለኝም፣ ራስህን አታድክም አለችው። እንግዲህ ደሊና ደክሞሻል አይደለ? ውሃ ከጠጣች ደግሞ በጣም እንደቆየሽ እኮ ያስታውቃል፣ ከንፈርሽ ደርቋል፣ ደከመሽ አይደል እያላን ነበር። እኔ በጣም ደክሞኛል፣ ግን ደግሞ አንተ ፊቴ ስላለህ በጣም ደስታ ይሰማኛል፣ ብርሃን ይታየኛል አለችው። እማዬና ቤዛ መጥፋታችንን ሲያውቁ ይፈልጉናል። እሺ ምንም እንዳታስቢ፣ ትንሽ ቀን ብቻ ታገሺ እያላት ነበረ ካሌብ። ጥላቶቹ እነማን እንደሆኑ አላወቀም እስካሁን። እንግዲህ ስልክ ተደወለላትና አዜብ ስታናግር ነበር። መቶ አለቃ የሚባለው ደግሞ የነ ቤዛ ተባባሪ ነው። ግን ካሌብ ያለው ፖሊስ ጣቢያ ነው። አሁን መምጣት አትችይም፣ ቤትሽ ተቀመጭ አለኝ። መቶ አለቃ ነው እንደዚህ ያለኝ፣ ግን የሆነ የማይመስል ነገርማ አለ አለች አዜብ። ነግሬሽ ነበር እኮ ነገሩን አንቺ አካበድሽው እንጂ ፖሊሶች ጋር ከሆነ ምንም እኮ ችግር የለውም አለቻት ቤዛ እውነቱ እንዳይታወቅባት። እንግዲህ ፈጽሞ ውሸት ነው። ቤዛም አልማዝም እየዋሹ ነው እያለች እንግዲህ ብቻዋን እያወራች ነው። አዜብ ማለት ነው እየፈለገች ነው ሁለቱንም። እንግዲህ ስልክ እያወራች ነበረ አዜብ ማለት ነው። ጓደኛዋ ጋር ደውላ ካሌብ ጓደኛ ጋር እያወራች ነበረ። ዛሬ ካሌብ ካንተ ጋር ነበር እንደ ልጅ ካሌብ በጣም ዛሬ ቤት አልመጣም እና ደግሞ የደሊናን ልብስ አይቶ በጣም ተናዶ ነበር። ለዛ ነው እያለችው እየጠየቀችው ነበር። እና ደግሞ መቶ አለቃው ደውሎ ካሌብ ከኛ ጋር ነው፣ አንቺ መምጣት አትችይም አለኝ አለችው። ይሁን ውሸት እንዳለ እየተሰማኝ ነው አለችው። ካሌብ ምግብ እና ውሃ ማመጡለት ማለት ነው። አንተ ማነህ? ፈሪ ስለሆንክ እኮ ነው የተሸፈንከው።
እኔ ደግሞ ማገትህ በጣም ብዙ ዋጋ ያስከፍልሃል እያለው ነበረ ያገተውን ሰውዬ ማለት ነው። እንግዲህ አዜብ ስልክ ደውላ ነበረ ወደ ጓደኛው ደግሞ ካሌብ የለም ፖሊስ ጣቢያ አላት። ፖሊስ ጣቢያ የለም ማለት ነው ካሌብ እንዴት የት ሄዶ ነው አለች። መቶ አለቃው ለራሱ ደውሎ ከኛ ጋር ነው ያለው ብሎኝ ነበር እኮ እንዴት ነው እንደዚህ ሊሆን የቻለው አለችው። ፖሊስ እኮ ነው እንዴት ነው እየዋሸኝ ያለው አለቻት። ፖሊሱ እንዴት በሰው ህይወት እንደዚህ ይቀልዳል? ይህንን ደግሞ ያሴሩት ደግሞ ያረጉት ቤዛና አልማዝ ናቸው አለቻት። መቶ አለቃው ደግሞ ከቤዛ ጋር የሆነ ነገር እንዳለው መጀመሪያውንም ጠርጥሬ ነበር አለቻት አዜብ። አሁን ግን እርግጠኛ ሆንኩኝ ካሌብን ወስደው የሆነ ቦታ ደብቀውታል አለቻት አዜብ። እንግዲህ ካሌብንና ደሊናን ለያዩቸው ማለት ነው። ያገታቸው ሰውዬ ከአሁን በኋላ የተለያየ ክላስ ነው የምትሆኑት ብሎ ደሊናንም ወደ ሌላ ክላስ ካሌብንም ወደ ሌላ ክላስ ወሰዳቸው። ልክ አዜብ ልትወጣ ስትል ሁለቱ መጡና ምን እየሆናችሁ ነው? ልለፍበት እንጂ ልቀቁኝ ስትላቸው ወይዘሮ አዜብ መርማሪው እኮ ፖሊስ ከቤት እንዳትወጭ ብሎሻል፣ የእሱን እንትን አትሰሚም እንዴ አለቻ አዜብ። ለራሴ ጉዳይ ስል ነው የምወጣው፣ አሳልፎ ይልወጣበት አለቻቸው። አትወጭም ከዚህ ቤት እኔ ነኝ የቤቱ ኃላፊ፣ እኔ ነኝ የማዘው ማን እንደሚገባ ማን እንደሚወጣ አለች አልማዝ። ስለዚህ አርፈሽ ተቀመጪ ለልጄ ለካሌብ ጤንነት ሲባል አለቻት። አንቺ ሌባ፣ አንቺ ነሽ ለልጅሽ የምትጨነቂው፣ ፖሊሱ እኮ ውሸት እንደሆነ ሰምቻለሁ አለቻት። እንግዲህ ልትወጣ ስትል አዜብ በሩን ዘጉባት ማለት ነው። ስጡኝ ቁልፉን ልውጣበት፣ መሄድበት አለኝ አምጡ አለቻቸው። ከዚህ ከቤት የትም ንቅንቃቴ አትወጭም አሉ አልማዝና ቤዛ። አንቺ የኛን ህይወት ስታበላሽ ዝም ብዬ ማይች ነው እንደሚመስልሽ? ካሌብም እኮ የኔ ባል ነው አለቻት ቤዛ። የሱን ህይወት የማዳን ደግሞ ኃላፊነት አለብኝ አለቻት። ወይዘሮ አዜብ ይህ ሁሉ ለአንቺ ደህንነት ሲባል ነው አለቻት። ኮቤ አልማዝ ማለት ነው። አዜብ ምን አለ ብትታገሽ እና ዝ ብትቀመጪ እስከሚገኝ ድረስ ልጄ አለቻት። አሁን ብታስወጡኝ ነው የሚሻላችሁ፣ ፖሊስ ጠርቼ እዚህ ድረስ እንዲመጣ ነው ማረገው አለቻቸው። ማን እንደምትደውይ እናያለን እማዬ ያዣት ብላ እንግዲህ ተያዟት ማለት ነው። አዜብን እንግዲህ ከአዜብን እንትን አገቷት ማለት ነው። ስልኳንም ቀሟት አገቷት እነ ካሌብን እንዳትፈልግ። እንግዲህ አዜብ ስልክ ላይ ያለውን መረጃ እንዳለ ደልቱት ማለት ነው። ራሽ ካሌብ ምንም ነገር እንደሆነ አልፈልግም፣ ደሊና የምትባለዋን ግን እንዴት አስወግዳት ትፈልጋለሁ አላለችም አዜብ። ግደሏት እያለች ነው ደሊናን። እሷ በመኖሯ ብዙ ነገር አጥቻለሁኝ አለች። ደሊናን ማስወገድ አለባችሁ፣ ፈልጋችሁትን ነገር አደርግላችኋለሁ አለች ቤዛ። ብቻ ግን እሷን ከካሌብ ህይወት አጥፉልኝ አለች። እሷ ከሌለች ካሌብ ወደ እኔ መመለሱ የማይቀር ነው፣ እሷን መጀመሪያ አጥፉልኝ አለች። አንቺ ግን ምን አይነቷ ጨካኝ ነሽ? እንዴት ነው የገዛ ልጅሽን አሳልፈሽ የምትሰጪው? እያለች እንግዲህ አልማዝ እየጮኸች ነው አዜብ